እንዲያወጣን በእንባ የለመነውን ካለንበት ከተለያየ ነገር ነፃ እንዲያደርገን የተማጸነውን እግዚአብሔር ካወጣን በኋላ እንረሳዋለን። ካሻገረን በኋላ በዛው ቅጽበት ስለማንነቱ አንጠራጠር እንጂ እግዚአብሔር የሚለውን ስም ብንጠራውም እርሱ እንዳወጣን አምነን ግን ተመልሰን ወደ ወጣንበት ላለመመለስ ግን አንሞክር። ትላንትና አናልፍበትም ያለውን በግሩም በሱ ቸርነቱ ያሻገረንን ነገር መልሰን እንድናየው ያደረገን። ትላንትና የወጣህበትን ቃለ እግዚአብሔር ሳትሰማ ሳትሰበክ ሕይወትህ አሁን ተለወጠ እንደምትለው ሳይለወጥ በፊት የዋልክበትንና ያደርክበትን የኃጢአት ቦታ ዛሬ አልፈኸው ትመጣለህ። ትላንትና እኮ ከዚህ ቦታ እንዴት ልውጣ እያልክ ተጨንቀህ ነበር። ማን የሚያላቅቀኝ መላቀቁን እፈልጋለሁ ብለህ ለካህናት አልቅሰህ ነበር፣ አንብተህ ነበር። የተሻለ ቤተ ክርስቲያን ዕውቀት ያለው ወንድም መምህር ስታገኝ ኧረ እንደው ከዚህ ሕይወቴ ማን ያላቀኝ ብለህ ነበረ። ይሄንን ተላቀ ከወጣ በኋላ በዛው መንገድ እግዚአብሔር እንድትሄድ ያደርጋል። ለምን? ከየት እንዳወጣው ይሄው እንድትለው እኮ። ከየት እንዳወጣው ይሄ ከአንበሳ መንጋጋ ነው የወጣው። ስንቱ የሞተበት ቦታ ላይ ነው አንተን ሕይወት የሰጠው እያለ እኮ ሁሉ ያስጨነቀህ ጊዜ ላይ ሕይወት ላይ የለመንከውን ልመና አንተ ታስታውሰዋለህ። ከወጣ በኋላ ግን ትረሳዋለህ። እግዚአብሔር ግን አይረሳውም። እንዴት አልቅሰህ እንደለመንከው እንዴት አውጣኝ አስተካክለኝ ብለህ እንደተማጸንከው አይረሳውም እርሱ። ሰውነታችን ግዴታ መድከም አለበት። በኃጢአት በነውር በክፋት የእግዚአብሔርን ቃል ባለመስማት ጥንካሬን ያገኘው ሰውነት በጾም በጸሎት በስግደት ቃለ እግዚአብሔርን በመስማት መድከም አለበት። በደንብ አድርጎ መዛል አለበት። ለኃጢአት ላለመታዘዝ ሰውነታችንን በቃለ እግዚአብሔር መግራት አለብን። ግድ ነው። ክርስቶስ ለአንተ እርቃኑን መሆን ካላፈረ አንተ ለሱ ብለህ በጽድቅ መከደን እንዴት ይከብዳል? ክርስቶስ ለአንተ ብሎ ሰው ሁሉ እንዲመለከተው ከፍ ባለበት በቀራንዮ ጎልጎታ ላይ በመስቀል እንደ ብራና ተወጥሮ ከተሰቀለ እንዴት ለአምላክህ ብለህ ለሞተልህ ለሱ በሕይወት መኖር ይከብዳል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ክቡር ሊቀ ሊቃውንት ዮሐንስ አፈወርቅ፣ ክቡራን አባቶቻችን፣ እናቶቻችን፣ ወንድሞች፣ እህቶች፣ ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የመግባር ጉድለት ሳይመለከት በይቅርታው በደጁ እንድንሰበሰብ ያልከለከለን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዛሬዋ በዚህ ዕለት ላይ የምንማማርበት የትምህርታችን ርዕስ የሚሆነው በኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ድረስ ባለው ክፍለ ምንባብ መነሻነት ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል ሁላችሁም ትሰሙት ዘንድ በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 ከሆርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያዩት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህንን ሁሉ ምናልባት ታሪኩን እንጂ ቃል በቃል
ለማስታወስ እያንዳንዱን ሊከብድ ስለሚችል የኦሪት ዘኍልቍ ምዕራፍ 21 ቁጥር 8 ላይ ባለ ኃይለ ቃል መነሻነት በዚህ በተነበበው የመጽሐፍ ቅዱስ ቃል እንማራለን። በሕይወት ይኖራል። እስኪ በሉ፣ እስኪ ድገሙት፣ አሁንም ድገሙት። በሕይወት ይኖራል ቁጥር 8 ላይ ያለ ኃይለ ቃል ነው። በዚህ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን የሚገልጽ እርሱ ከሳቴ ምስጢር መንፈስ ቅዱስ ለሁላችንም በነገር ሁሉ ማስተዋሉን፣ ጥበቡን፣ ዕውቀቱን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ ምንሰማበትን ብቻ ሳይሆን ደግሞ የሰማነውንም ለመኖር አምላካችን ልዑል እግዚአብሔር ይርዳል። ኦሪት ዘኍልቍ ሊቀ ነቢያት ቅዱስ ሙሴ ጽፏቸዋል ተብለው ከሚታመኑ ከአምስቱ ብሔረ ኦሪት ወይም የኦሪት መጻሕፍት መካከል አንዱ ነው። ሊቀ ነቢያት ሙሴ የጻፋቸው መጻሕፍት 5 ናቸው። እያንዳንዱ መጽሐፍ የተጻፈበት የራሱ የሆነ ምክንያተ ጽሕፈት ወይንም ደግሞ ለተጻፈበት መጽሐፍ ምክንያት አለ። ኦሪት ዘፍጥረትና ሌሎቹም መጽሐፍት ብቻ ሳይሆን በነገራችን ላይ በአጠቃላይ መጽሐፍት በሙሉ የተጻፉበት ምክንያተ ጽሕፈት አላቸው። ለምሳሌ ዛሬ ክብረ በዓሉን አስበነው የምንውለው ነቢዩ ዮናስ ጽፎታል ብለን የምናምነው የትንቢተ ዮናስ የገጠመውን ታሪክ ተጽፏል ብለን የምናምነው መጽሐፍ መዳረሻው ያው የሁሉም መጽሐፍት ማለት በሚቻል መልኩ የመጨረሻ መዳረሻ ምክንያተ ጽሕፈታቸው ስለ አምላክ ሰው መሆን ወይንም ደግሞ ስለ ክርስቶስ ወደ ምድር ወርዶ ስለሚፈጽመው ድህነት መናገር ማስተማር ነው። ለዛ ነው በነገራችን ላይ ራሱ ዮናስ የተፈጸመበትንና የሆነበትን ታሪክ ሲናገር ከዛች ተሳፍሮባት ከእግዚአብሔርም ርቅባታለሁ ብሎ ተሸሽጎባት ከነበረው መርከብ አምላካችን ልዑል እግዚአብሔር እንዲወርድና ወደ መርከቡ እንዲጣል አድርጎት ከመርከቡ ወርዶ ወደ ባህሩ የተጣለው ዮናስ የተባለው ነቢይ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንደቆየ ራሱ ዮናስ ነግሮናል። ጌታችን ኢየሱስ ክርስቶስ ደግሞ የሚገርማችሁ ይሄንኑ የዮናስን ታሪክ ጠቅሶ የማቴዎስ ወንጌል ምዕራፍ 12 ላይ ደግሞ አስተምሮበታል። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ሁሉ የሰው ልጅም በምድር ልብ ውስጥ ወይም መቃብር ውስጥ 3 መዓልት 3 ሌሊት ያድራል ብሎ ክርስቶስ ተናግሯል። ይሄን ያነሳውላችሁ ለምንድን ነው? ምክንያተ ጽሕፈት ሁሉም ይኑረው እንጂ መዳረሻው ምንድን ነው ቢባል የቅዱሳት መጻሕፍት የአምላክን ሰው መሆንና የሚፈጽመውን የድህነትን ሥራ ማስተማር ነው። ስለዚህ በዚህ አንጻር ስንመለከተው ሙሴ የጻፋቸው 5ቱም መጻሕፍት ራሳቸውን የቻለ ታሪክ አላቸው። ራሳቸውን የቻለ ደግሞ የተጻፉበት ምክንያት አለ። በቀጥታ ብንመለከተው ሙሴ የጻፈው የመጀመሪያው መጽሐፍ ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ከስሙ እንደምንረዳው የተጻፈበት ዋነኛው ምክንያት ምንድን ነው ተብሎ ቢነገር አምላካችን ልዑል እግዚአብሔር የሁሉ አስገኚ እንደሆነ ሁሉንም ካለመኖር ወደ መኖር ያመጣው አንዱ እርሱ ብቻ እንደሆነ ለማስተማርና ለማሳወቅ ነው። ግን የሚገርማችሁ ኦሪት ዘፍጥረት ስሙ ኦሪት ዘፍጥረት ተብሎ ይጠራ እንጂ ስለ ስነ ፍጥረት አውርቶ የሚያበቃው 2ኛው ምዕራፍ ላይ ነው። 3ኛው ምዕራፍ ላይ ስለ ሰው ልጅ ውድቀት ያወራል። ከዛ በኋላ መውለድ፣ መዋለድ በየታሪካችን ስለገጠመን የተለያዩ ነገሮች ያወራል። ስሙ አሁንም ኦሪት ዘፍጥረት ይባል እንጂ ትኩረት አድርጎ የተናገረባቸው ያስተማራቸው አበው ግን አብርሃም፣ ይስሐቅና ያዕቆብ ናቸው። ስለዚህ ኦሪት ዘፍጥረት ምክንያተ ጽሕፈቱ እግዚአብሔር ፍጥረታትን እንዳስገኘ ማሳየት ማስተማር ነው። በፍጻሜው ግን እግዚአብሔር የፈጠረውን ዓለም እኛ ተፈጥረንበት ያለን ሰዎች በኃጢአታችን እንዳረከስነው ሁሉ የፈጠረውን ዓለም ደግሞ እኛ ያረከስነውን መልሶ እንደ አዲስ ሊፈጥረን ሰው እንደሚሆንም የነገረን እዛው ኦሪት ዘፍጥረት ላይ ነው። ስለዚህ የኦሪት ዘፍጥረት ምክንያተ ጽሕፈቱ ምንድን ነው ቢባል እግዚአብሔር የሁሉ አስገኝ መሆኑን እንድናውቅ። ሁለተኛው ኦሪት ዘጸአት ነው። ዘጸአት መውጣት ነው። እህልና እንጀራ ፈልገው የገጠማቸውን የረሃብን ዘመን ለመሻገር ብለው እስራኤላውያን ከነበሩበት ቦታ ያዕቆብና ነፍሳቶቹ ወደ ግብፅ በቅርብ ርቀት ተቀምጠው ነበር። ለእንጀራ ብለው የቀረቡት ሕዝብ ግን እየበሉ ሰፉ። ፈርዖንና ግብፃውያን ሳያዋቸው አልተመቻቸውም። እንቅስቃሴያቸው ነገ ከነገ ወዲያ እየበሉ እየጠገቡ እየሰቡ እንዲሁም ደግሞ እየሰፉ ሲመጡ
ራሱ የመገባቸውን ሕዝብ ሊቆጣጠሩት ይችላሉ በሚል ስጋት ሳይቀደሙ ባሪያ እንዲሆኑ አደረጋቸው። በነገራችን ላይ ግብፃውያን እስራኤላውያንን እንዴት ባሪያ እንዳደረጓቸው ታውቃላችሁ? መልሱ እንጂ። ብዙ ጊዜ ባሪያ ሆኑ ሲባል ነው አይደል የምንሰማው? በነገራችን ላይ እስራኤላውያን ባሪያ አልነበሩ። መጀመሪያ ሲመጡ የምታስታውሱት ከሆነ ታሪኩ ሲታረክ ሊቃውንት ሲያስተምሩ ዮሴፍ የሚመጣባቸውን የረሃብን ዘመን መሻገር እንዲችሉ ለግብፃውያን ጎተራ እህል እንዲያከማቹ አድርጎ እንኳን ለራሳቸው ለሌላውም ተርፈው ነበር እና ግብፃውያን የጎተራው እህል የማያልቅ መስሏቸው ነበር። ለኃላፊ ለአግዳሚ ለጠየቃቸው ሁሉ እያወጡ ይሰጡ ነበር። መጨረሻ ላይ የጎተራ እህሉ ማለቅ ጀመረ። እነሱ ጋር ያለው የጎተራ እህል አልቆ የሚገዟቸው ሰዎች እስራኤላውያን ግን እህል ነበራቸው። ነገ የችግር ቀን ሊመጣ ይችላል፣ ያልፋል የተባለው ዘመን ገና አላለፈምና ብለው ማለት ነው። እና ግብፃውያን ሲርባቸው ሲጠማቸው እየሄዱ የሸጡላቸውን እህል መልሰው ይጠይቁ ነበር እና በአንጻሩ ለሚቀበሉት እህል መሬታቸውን ነበር ይሰጡ የነበሩት። ታውቃላችሁ? መሬታቸውን ይሰጧቸዋል፣ እነሱ እህል ይሰጧቸዋል። ስለዚህ በአመክንዮ ብታስቡት ግብፃውያን ገዝተናቸዋል ብለው እንኳን እስራኤላውያንን ያስገቡበት የራሳቸው መሬት የእስራኤል ነበር። ለእህል ብለው መሬቶቻቸውን ሰጥተው ስለነበር የእስራኤላውያንና የግብፃውያን አሁን የነገርኳችሁ ታሪክ በነገራችን ላይ የኛ የህይወታችን የራሳችን ነጸብራቅ። ብዙ ጊዜ ላይ የቤተ ክርስቲያን ስርዓተ ትምህርት እስራኤላውያንን ሳያነሳ አያልፍም እና አብዛኞቻችን የምንኖረው ኢትዮጵያ ሆኖ እኛም ኢትዮጵያውያን ሆነን ለምንድን ነው ስለ እነዚህ ሰዎች ታሪክና እነሱ ስለገጠማቸው ፈተና ሁሌ የሚነገረን ብሎ የሚጠይቅ አይጠፋም። እስራኤልን በነገራችን ላይ በከተማም በሚኖሩትም ህዝብ አንምሰላቸው እንጂ ጠባያችን ተመሳሳይ ስለሆነ ነው። እስራኤላውያን ነፃ ወጥተው በነበሩባቸውና በኋላም ደግሞ በራሳቸው መሬት ላይ ከግብፃውያን እህልን ቀይረው በተቀበሉበት ማለት ነው ባሪያ ሆነው እንደተገዙ ዛሬም በነገራችን ላይ ባሪያ ሆነን የተገዛንበት የእያንዳንዳችን ህይወት ውስጥ ባሪያ አርጎ ለገዛን ለማንኛውም ነገር በነፃ የሰጠነው ነገር ያለ ዋጋ ያደረግነው ነገር ዛሬ ጆሮአችን ባሪያ የሆነው አሳልፈን ለማይረባ ነገር ሁሉ ማድመጥ እንዲችል ስለሰጠነው፣ አይናችንም እንዲሁ፣ አፍንጫችንም ሰውነታችንም እንዲሁ። የኦሪት ዘጸአት ታሪክ ታዲያ ጭብጡ ምንድነው? ለዘመናት ሲያለቅሱና ሲያነቡ የነበሩትን እስራኤላውያን እግዚአብሔር በሙሴ አማካኝነት እንዴት ነፃ እንዳወጣቸው ነው። ይሄም ለሐዲስ ኪዳን ነጸብራቅ። ሙሴ ክርስቶስ ነው፣ ግብፅ ሲኦል ናት። እስራኤላውያን እስራኤል ዘነፍስ እኛንን እግዚአብሔር ግብፃውያንን ቀጥቶ እስራኤልን እንደወጣ ሁሉ እኛንም ሲኦልንና አጋንንትን ቀጥቶ አሸንፎ ነፃ ላወጣን ታሪክ ከመሆኑ በፊት አስቀድሞ የተነገረ ነው። እየሰማችሁ ነው? ኦሪት ዘጸአት ማለት ይሄ ነው። ኦሪት ዘሌዋውያን የክህነትን አገልግሎትና የኦሪቱን ቤተ መቅደስ አገልግሎት የሚያስተምር ደግሞ የመጽሐፍ ቅዱስ ክፍል ነው። ኦሪት ዘሌዋውያን በጥቅሉ እንደው ጨምቀን እናስቀምጠው። ታሪኩ ስለምንድን ነው የሚያወራው ቢባል ስለ ሶስት ነገር ነው የሚያወራው። እስኪ አብራችሁኝ በሉ። ስለ ክህነት በሉ፣ መስዋዕት፣ መሰዊያ። በቃ ስለዚህ ነው የሚያወራው። ኦሪት ዘሌዋውያንን ገብታችሁ ብታነቡ ጭብጡ እነዚህ ናቸው። ክህነት፣ መስዋዕትና መሰዊያ። እነዚህ ሶስት ነገሮች ክርስቲያኖች እግዚአብሔር ከህዝቡ ህዝቡም ከእግዚአብሔር የሚገናኝባቸው መስመሮች ናቸው። ክህነት፣ መስዋዕትና መሰዊያ። ልዩነቱ ምንድነው? የኦሪቱ ክህነት በዘር ነበር፣ ያሁኑ አይደለም። የኦሪቱ መስዋዕት የእንስሳት ደምና የእህል ቁርባን ነበረ። የአሁኑ ግን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። በቀደመው ጊዜ ላይ የነበረውን ታቦት ሳይሆን ከሱ የተሻለው የጌታችን የኢየሱስ ክርስቶስ ስም የተጻፈበት ለስሙም እንድንበረከክ የሚያዘን የሐዲስ ኪዳኑ ታቦት ደግሞ መስዋዕት የምናቀርብበት ነው። ጭብጡ ግን አልተቀየርም። አሁንም ክህነት፣ መስዋዕትና መሰዊያ አለን። እነዚህ ሶስት ነገሮች ደግሞ የማይናወጡ ምሰሶዎች ናቸው። ክርስቲያኖች በጣም መጠንቀቅ መቻል አለብን። በነገራችን ላይ አብዛኞቻችን ቤተ ክርስቲያንን የመውደዳችንንና የማፍቀራችንን ለሷም የመታዘዛችንም መገለጫው መሆን ያለበት ሐዋርያት በሰበሰቧት ቤተ ክርስቲያን ውስጥ ያስተማሩትን ትምህርት፣ የኖሩትን ሕይወት፣ የፈጸሙትን ስርዓት አምልኮ እየፈጸሙ መኖርን ነው እንጂ ከነሱ ባልወረስነው መንገድ በየትኛውም እኛን ሊመቸን በምንሄድበት መንገድ ውስጥ እየተመላለስን
እነሱ የመሰረቷት ቤተክርስቲያን ውስጥ አሉ ተብለን ልንጠራ ይሆናል እንጂ እነሱን ግን ላንመስል እንችላለን። የአብዛኞቻችን ችግር ይሄ ነው። ክርስቲያኖች ችግር እንዳለባቸው የምናምናቸውን ነገሮች የምናርምበትና የምናክምበት መንገድ በጣም መስተካከል አለበት። በጣም ነው የምላችሁ። እነዚህ አሁን የነገርኳችሁን 3 ነገሮች እንኳን ውጪ ያለ ሰው ውስጥ ያለ ሰው ራሱ ችግር አለበት ብሎ ሊናገር ይችላል። ድክመት አለበት ብሎ ሊናገር ይችላል። የምናርምበት መንገድ ግን በጣም ጥንቃቄ ያስፈልገዋል። ዛሬ ያለንበት ዘመን እኮ በጣም ነው የሚያሳዝነው። ክብረ ክህነትን ለማስጠበቅ ተብሎ አባቶችን የምናቃልልበት ዘመን ነው። ቤተ ክርስቲያንን ለማስከበር ብለን ሌላውን የምንሰድብበት ለመግደልም የምንመኝበት ነው። እንዲህ ደግሞ ያልተሰበከልን የክርስትና ሕይወት ውስጥ እንዴት እየተመላለስን እግዚአብሔር እናገኘዋለን? ኦሪት ዘሌዋውያን ማለት ይሄ ክህነትን፣ መስዋዕትን፣ መሰዊያን መሰረት አድርጎ የተነገረ የተጻፈ ነው። 4ኛው መጽሐፍ ኦሪት ዘሁልቅ። ኦሪት ዘመን አልኳችሁ፣ ዘሁልቅ የቁጥር መጽሐፍ ነው። እየሰማችሁኝ ነው? ኦሪት ዘሁልቅ የቁጥር መጽሐፍ ነው። እስራኤላውያን በሙሴና በኢያሱ 2 ጊዜ ተቆጥረዋል። ስንት ጊዜ? 2 ጊዜ። ትላልቅ ቆጠራዎች የሚባሉት 2 ናቸው። የመጀመሪያው ከግብፅ ሲወጡ ተቆጥረዋል። ስንት ነፍሳት እንደወጡ ማለት ነው። ምንም እንዳልቀሩ ለማጠየቅ ነው በነገራችን ላይ የሚቆጠሩት። 2ኛው ቆጠራቸው የተከናወነው ደግሞ ከነአን ሲገቡ ነው በኢያሱ አማካኝነት። ለምን ህዝቡን 2 ጊዜ መቁጠር አስፈለገ? ጭብጡ ምን መሰላችሁ? ለሐዲስ ኪዳን ክርስቲያኖች 2 ጊዜ ነው የሚቆጠሩት። የመጀመሪያው ቆጠራችን በ40 በ80 ቀን እቺን ቅዱስ ቤተ ክርስቲያን ለመቀላቀል በእናቶቻችን እቅፍ ላይ ሆነን በካህናት እጆች ደግሞ ተጠምቀን ቅዱስ ቁርባን ተቀብለን ቤተ ክርስቲያን ውስጥ ስንቆጠር የመጀመሪያው ቆጠራ እሱ ነው። 2ኛው ቆጠራ ግን አብዛኞቻችን እንዳለ ረስተነዋል። በነገራችን ዛሬ ክርስቲያን የሚለውን ማዕረግም ስምም ክብርም በጥምቀት ያገኘነው ብንሆንም ክርስቲያን ተብለን ለመቆጠር የታደልን ብንሆንም 2ኛው ቆጠራ ላይ ግን ላንኖር እንችላለን። ታውቃላችሁ፣ ከነአንን እንወርሰዋለን ብለው ከግብፅ ወጥተው በረሃ ላይ የቀሩ ሰዎች አሉ። የሞቱ አሉ፣ ያንቀላፉ አሉ። ከነአንን እየናፈቁ ላለማየት ግን የታደሉ አሉ። በተለያየ ምክንያት ያንቀላፋሉ። እንደዚሁ ሁሉ ስመ ጥምቀትን አግኝተው ክርስቲያን የሚለውን ክብርን ተጎናጽፈው ነገር ግን ተስፋ የሚያደርጓት ከነአን የተባለችዋን መንግሥተ ሰማያትን ሳይወርሷት የሚቀሩ ክርስቲያኖች ሊኖሩ ይችላሉ። ከነዚህ እግዚአብሔር አምላክ እንዳንመደብ ይጠብቀን። ቆጠራ እንዳለ 2ኛ መርሰት የለብን። ጌታችን መጀመሪያ የቆጠራቸውን አጥርቶ ደግሞ ወደ መንግስቱ 2ኛ ቆጥሮ ያስገባቸዋል። ኦሪት ዘሁልቅ የቁጥር መጽሐፍ። ኦሪት ዘዳግም ከነዚህ ከአራቱ በተለየ መልኩ በዋነኝነት የሚያወራውም ሆነ የሚያስተምርበት ጭብጡ አዲስ ሕዝብ ነው። ይሄንን ሕዝብ ለመስበክ የተጻፈ መጽሐፍ ነው። እስራኤላውያን ከግብፅ ባርነት ወጥተው ሲሰደዱ ወይም ወደ ከነአን ጉዞ ሲጀምሩ ማለት ነው። አባቶቻችን ሲያስተምሩ ሁሉም ቁጥራቸው በእድሜ ልክ ይለያይ ነበር። ሲጀመር እውነት ለመናገር ከነበሩበት ከግብፅ ወደ ከነአን ለመግባት ይፈጅባቸው የነበረው ቆይታ 40 ቀን ነው። ስንት ቀን? 40 ቀን። እነሱ የፈጀባቸው 40 ዓመት ነው። ቅርብ የሆነው የራቀባቸው እግዚአብሔር እንደነገራቸው ያንን ተስፋ ያደረጉትን መሬት ግን ላለመውረስ በጣም የደከሙበት ምክንያቱ ምንድን ነው ሲባል ኃጢአታቸውን፣ በደላቸውን ያስወጣቸውን እግዚአብሔር ካስወጣቸው በኋላ አልፈለጉትም። ይሄ ተመሳሳይ የኛ ችግር ነው። በነገራችን ላይ እንዲያወጣን በእንባ የለመነውን ካለንበት ከተለያየ ነገር ነፃ እንዲያደርገን የተማጸነውን እግዚአብሔር ካወጣን በኋላ እንረሳዋለን። ካሻገረን በኋላ በዛው ቅጽበት ስለማንነቱ አንጠራጠር እንጂ እግዚአብሔር የሚለውን ስም ብንጠራውም እርሱ እንዳወጣን አምነን ግን ተመልሰን ወደ ወጣንበት ላለመመለስ ግን አንሞክር እና ይሄ ሕዝብ ከነአን ሲገባ አዲስ ሕዝብ ነበር። ሕፃን የሆነው ጎልማሳ ሆኖ፣ ጎልማሳ የሆነው አዛውንት፣ ሽማግሌ፣ አሮጊት ሆኖ፣ ሽማግሌ አሮጊት የሆነውማ አለመታደልም አለ፣ በበረሃ ቀርቶ የተቀበረም አለ። ስለዚህ አዲስ ትውልድ ስለሆነ ለዚህ አዲስ ትውልድ አባቶቹ እናቶቹ ምን አይነት ታሪክ እንዳሳለፉ በምን አይነት መንገድ እግዚአብሔር እንዳወጣቸውና አሁን ያሉበት ደረጃ እንደደረሱ እንዲያውቁ ኦሪት ዘዳግም ተጻፈ። ታሪክ ክርስቲያኖች ቤተ ክርስቲያን ውስጥ በጣም ትልቅ ዋጋ ነው ያለው። በጣም ትልቅ ዋጋ ነው ያለው። ቅድም አሁን
ክቡር መምህራችን ራሱ ስለዚህ ስለተሰበሰብንበት ታላቅ ደብር ታሪክ ሲናገሩም ጭምር ብዙ ሊቃውንት የሚሰማ ሰው አይጠፋም እና ከመነገሩ የተነሳ ሸምድዶት ሲነገርም የሚሰለቸው ሰው አለ። በቃ ገባን እኮ አብርሃና አጽብሃን የመሰረቱት እንግዲህ ምን እናርገው ነው የምትሉት ይላል። ታሪኩ የሚደጋገመው ታሪኩ ተደጋጋሚ እንዲነገረን የሚያስፈልገው አንደኛ ዝንጉ ስለሆንን ነው፣ እንረሳለን አብዛኞቻችን። ሁለተኛ ባንረሳ እንኳን በአባቶቻችን ላይ አድሮ ድንቅ ሰርቶ ከዘመናቸው አልፎ እኛ ጋር የደረሰ ቤተ መቅደስ እንዳላቸው ሁሉ እኛ ለቀጣዩ ትውልድ የምናስተላልፈው ምን ቤተ መቅደስ ይኖረን ይሆን ብለን እንድንጠይቅ እኮ ነው። ምን ያሳልፈን የምንሰጠው ኮርተን ህንፃውን ብቻ ሳይሆን ሰውም ጭምር የምንሰጥበት ምን ቦታ አለን? እኛው በጣም እኮ ነው የምናሳዝን። የጽድቅ ሥራ ሰርተን የጨረስን ይመስል ተምረን አስተምረን ዓለምን አልጫ የሆነችውን በእኛ ጨውነት አጣፍጠን ያገባደድን ይመስል እኮ ነው እጅግራችንን አጣጥፈን የተቀመጥን። አብዛኞቹ በሀገራችን ያሉ ቤተ መቅደሶች ትላንትና የተቀበልናቸው ናቸው። ደግሞ እኮ የሚገርም ነው። ህንፃ ብቻ የለም የሚወርሱን፣ ከህንፃው ጋር አብሮ ታሪክ አለው። ከታሪኩ ጋር አብሮ ሰዎች አሉ። ከሰዎቹ ጋር አብረው ይገለገሉባቸው የነበሩት ነዋያት አሉ። ከነዋያቱ ጋር አብረው ደግሞ ያንን የተቀደሰ ህይወት የኖሩት ነበሩ ተብለው የሚነገርላቸውም ደግሞ ሰዎችም አሉ። ታሪክ እንደ ቀላል ነገር አይታይም ክርስቲያኖች። እና እግዚአብሔር በመጽሐፍ ቅዱስ ስለ ህዝቡ ስለተለያየ ነገር ጸሐፊያኑ ራሱ ታሪኩን የሚጽፉት ውስጡ ካለው ጭብጥ እንድንወስደው የሚፈለገው ቁም ነገር ስላለን እና ኦሪት ዘኍልቍ ላይ እስራኤላውያን ተስፋ ወዳደረጉት ወደ ከነዓን ጉዞ ሲያደርጉ የተጻፈ አንድ ታሪክ አለ። ሲነበብ እንደሰማችሁት ከሆር ምድር ከኤዶምያስ ምድር ወጥተው ጉዞ ሲያደርጉ እግዚአብሔር በኤርትራ ባህር በኩል እንዲጓዙ አደረጋቸው። በምን ባህር? በኤርትራ ባህር። አሁን ቤት ገብታችሁ በነገራችን ላይ የሆር ምድርና የኤዶምያስ ምድር የሚባለውን የመጽሐፍ ቅዱስ ጥናት መቼም ተምራችኋል ብዬ ነው። ሁለቱን ከተሞች ብታዩዋቸው በነገራችን ላይ ቀጥታ ያሉ ከተሞች ናቸው። ምን ማለት መሰላችሁ? አሁን ለምሳሌ ለመገናኛ ቀበና ቀጥታ ነው አይደል? ነው አይደለም? እንደዛ ማለት ነው። ያው ርቀቱ ሊለያይ ይችላል እንጂ ቀጥታ ነው የሄዱት። ግን እግዚአብሔር ልክ እናንተ ከመገናኛ ቀበና ቀጥታ ነው ብላችሁ አንድ ሰው ከመገናኛ ቀበና ለመሄድ በሾላ በሲግናል በአቧሬ በምን ዞሮ ቢመጣ መንገዱን አስረዘመው ወይስ አሳጠረው? አስረዝሞታል። ለምን አስዞረው ያስብላል። እግዚአብሔር ከሆር ምድር ወደ ኤዶምያስ ምድር ለመሄድ ቀጥታ ማስኬድ ሲችል ለምን በኤርትራ ባህር እንዲዞሩ አደረጋቸው? ኤርትራ ባህር ድረስ እንዲንከራተቱ ህዝቡን ለምን ተናገራቸው? ምክንያቱም ከጉዞ ጽናት የተነሳ ሙሴ እንኳን ሲጽፍልን ይሄን መጽሐፍ ከመንገዱ የተነሳ ሰውነታቸው ደከመ ብሎ ተናግሯል። እንዲደክሙ ፈልጎ ነው? ህዝቡ ከመንገዱ የተነሳ እንዲያማርር ፈልጎ ነው? አይደለም። እስራኤላውያንና የኤርትራ ባህር ታሪክ ስላላቸው እስራኤላውያንና የኤርትራ ባህር ታሪክ አላቸው። እስራኤል የኤርትራን ባህር ሲያይ ቀይ ባህር ነው ብሎ የሚያልፈው ባህር አይደለም። ትላንትና ደምን ባያለቀሰ የነበረበት የባርነት ህይወቱ ላይ እግዚአብሔር በግሩም አጠራሩ ነፃ ሲያወጣው ከፍሎ ያሻገረው ባህር የምን ባህር ነው? የኤርትራ ባህር ነው። ከፍሎ ማሻገር እንዲያውም ቀላል ነገር ነው። ቀላል ነገር ነው። ምክንያቱም ለምን መሰላችሁ? እግዚአብሔር ያረገላቸው ከዛ በላይ ስለሆነ ነው። አንደኛ እግዚአብሔር ከፍሎ ብቻ የለም ያሻገራቸው፣ ጠላቶቻቸው እንዲፈሯቸው አድርጎ ነው ያስወጣቸው። ጠላቶቻቸው የነሱ ስም ሲጠራ የሚያመልኩት አምላክ ስም ሲጠራ እንዲፈሩ፣ እንዲርዱ፣ እንዲንቀጠቀጡ ልባቸው እንዲጨነቅ አድርጎታል። እግዚአብሔርን የሚከተለው ህዝብ በነገራችን ላይ ፍሩኝ ገና ሳይል ነው የሚያስፈራው። አሁን እኛ እኮ እግዚአብሔርን ሳንከተለው ነው መፈራት የምንፈልገው። ግርማችን እንዲመለስ የምንፈልገው ባለ ግርማችን የሆነውን ክርስቶስን ሳንይዘው ነው። እንዲሁ ዝም ብለን በንግግራችንና በአፋችን ብቻ እንዲሆን የምንፈልገው አይሆንም፣ በፍጹም አይሆንም። ህዝቡ ለእግዚአብሔር ሲታዘዝ እግዚአብሔር ግርማውን አሳደረባቸው። ይፈሩ ነበር፣ ይደነገጡ ነበር። የመጨረሻውን መቅሰፍት እንኳን የራሱን ልጅ ሲቀማ እኮ ፈርዖን ይዘህ ውጣልኝ ነው ያለው። በቃ ማየት አልፈልግም ነው ያለው። ምክንያቱም ይሄ ህዝብ ከሰነበተ ዛሬ በልጆቹ የጀመረው መቅሰፍት እግዚአብሔር እነሱም ላይ ሊደርስ እንደሚችል አያውቃል። በፍርሃት ጠላቶቻቸው ትላንትና እኮ ንቀው ሲረግጧቸው ነበር። ልክ ህዝቡ ከእግዚአብሔር ጋር መጣበቅ ሲጀምር ግን ጠላቶቻቸው ራሱ
መፍራት ጀመሩ። አንድ ነገር ሳያደርጓቸው። የሚገርም ነገር እኮ ነው። እግዚአብሔር ግብፅ ላይ ከሰደደው ከ10 መቅሰፍት ውስጥ እስራኤላውያን ተሳታፊ ሆነው ያነሱት ድንጋይ የወረወሩት ጦር የለም። ምንም ያደረጉት ነገር የለም። እግዚአብሔርና እግዚአብሔር ነው ያደረገው። እግዚአብሔር ባረገው ነገር ውስጥ ግን የተፈራው እግዚአብሔር ብቻ ሳይሆን ምኑም ጭምር ነው፣ ህዝቡም ጭምር ነው። ህዝቡም ጭምር ነው የተፈራው እና ጠላቶቻቸው እንዲፈሯቸው አድርጎ በግርማ የደከሙበትን የዘመናት ሀብታቸውን ይዘው ከብቶቻቸውን ንብረታቸውን ይዘው እንደ ባሪያ እኮ አይደለም የሚወጡት። በነገራችን ላይ ተከብረው ለዘመናት የደከሙበትን ሀብቶቻቸውን ተሸክመው ነው የወጡት። ከዛ በኋላ ነው የኤርትራ ባህር ላይ ደረሱት። ኤርትራ ባህርስ ላይ ሲደርሱ በጣም እኮ ነው የሚገርማችሁ። በሐዲስ ኪዳን ጴጥሮስን ክርስቶስ በባህር ላይ ሲራመድ አይቶት ጌታው እንደሆነ ሲያውቅ ታስታውሳላችሁ። ወጥቶ ባህሩ ላይ እየተራመደ ሄዶ ነበር። ያው ያለማመን ችግር ስለነበረ የቆመበት ቦታ መሬት፣ ደረቅ መሬት ሳይሆን ውሃ ባህር እንደሆነ ሲያውቅ ጥርጣሬ ልብ ውስጥ ሲገባ መስጠም ጀመር። ምን ልላችሁ ፈልጌ መሰላችሁ? ጴጥሮስን ውሃው ላይ ያራመደው እግዚአብሔር ህዝቡን ውሃ ላይ ያራመደ ማሻገር ከብዶታል? አይከብደውም። ምን ይሳነዋል እሱ? ግን እንዲከፈል አደረገላቸው። እንዴት እንዳሻገራቸው እንዲያውቁ ከፈለው። የከፈለውን ውሃ እንደ ግድግዳ ቆመላቸው። እንዴ እስኪ ተዉት። እንደው እንደ ግድግዳ ቆመላቸው አለፉ ሲባል እንደው ታሪኩን ሁሌ ስለምናቀለው እናንተ በግራና በቀኝ እሳት እየነደደ መሃል ላይ ግን ደረቅ መሬት ሆኖ እለፉ ብንባል እንዴት ነው የምንፈራው? ሊበላኝ ይችላል የሚል እንኳን እኮ ስጋት ያድርብናል ውስጣችን። እግዚአብሔር ለሚሻገሩት ህዝብ ራሱ እንኳን ይሄንን የቆመውን እንደ ግድግዳ ሊከደንባቸው የሚችለውን ውሃ ፍርሃቱን አርቆላቸው። ይሄም አልበቃ አለ። ውሃ የነካው መሬት እንደሚረሰርስ እርጥብ እንደሚሆን ነው የምናውቀው። ደረቅን ያደረገላቸው አዳልጧቸው እንዳይወድቁ። አበው እንዲያውም ሲናገሩማ የኤርትራ ባህርን ከከፈለላቸው ራሱ በኋላ መሬቱ ቀጥታ አልነበረም ይላል። ጥምዝምዝ ነበረ መሬቱ እና እነሱን እየተከተሉ ጠላቶቻቸው ገብተው በዛው የተከደኑት በአንዱ ቦታ ላይ ከርቅርብ ሲያቸው ደረስንባቸው እያሉ እንዲከተሏቸው ስለተፈለገ ነው ይላሉ አባቶቻችን። ብቻ ግን እሱም ብንተወው እንኳን እርጥቡን ደረቅ አድርጎላቸዋል። ተከድኖ የሚገለብጣቸውን የሚገላቸውን ውሃ አቁሞላቸዋል። በእንዲህ ያለው መንገድ እስራኤላውያንን እግዚአብሔር አምላክ ከግብፅ ባርነት አስወጥቶ አሻግሯቸዋል። አሁን ከሆር ምድር ወደ ኤዶሚያስ ለመሄድ የሚገርማችሁ በኤርትራ ባህር ያዞራቸው ድጋሚ ሊከፍልላቸው አይደለም። ባህሩን ሲያዩ ግን እግዚአብሔር ትዝ እንዲላቸው የእስራኤላውያን የኤርትራን ባህር እንዲያዩ የፈቀደ እግዚአብሔር በነገራችን ላይ በእኛም ህይወታችን ላይ ያሻገረንን ነገር እንድናስታውስ እንደሚፈልግ ታውቃላችሁ። ትላንትና አናልፍበትም ያለውን በግሩም በሱ ቸርነቱ ያሻገረንን ነገር መልሰን እንድናየው ያደረገን። ትላንትና የወጣህበትን ቃለ እግዚአብሔር ሳትሰማ ሳትሰበክ ህይወትህ አሁን ተለወጠ እንደምትለው ሳይለወጥ በፊት የዋልክበትንና ያደርክበትን የኃጢአት ቦታ ዛሬ አልፈው ትመጣለህ። ትላንትና እኮ ከዚህ ቦታ እንዴት ልውጣ እያልክ ተጨንቀህ ነበር። ማን የሚያላቅቀኝ መላቀቁን እፈልጋለሁ ብለህ ለካህናት አልቅሰህ ነበር፣ አንብተህ ነበር። የተሻለ ቤተ ክርስቲያን ዕውቀት ያለው ወንድም መምህር ስታገኝ ኧረ እንደው ከዚህ ህይወቴ ማን ያላቀኝ ብለህ ነበረ። ይሄንን ተላቀ ከወጣ በኋላ በዛው መንገድ እግዚአብሔር እንድትሄድ ያደርጋል። ለምን? ከየት እንዳወጣው ይሄው እንድትለው እኮ። ከየት እንዳወጣው ይሄ ከአንበሳ መንጋጋ ነው የወጣው። ስንቱ የሞተበት ቦታ ላይ ነው አንተን ህይወት የሰጠው እያለ እኮ። ሁሉም በነገራችን ላይ ቃል እግዚአብሔር ለመስማት እኮ ሲመጣ ኑ ኮርስ አለ የሚል ምዝገባ በመስማት ብቻ እኮ አይደለም የመጣው። መሮት የመጣ እኮ አለ። በቃ ሰልችቶት ዓለሙ ከብዶት የሚሰማው ነገር አንገሽግሾት ተስፋ ቆርጦ ቸግሮት ተምሬ እንጀራ ይሆነኛል ብሎ የሚመጣ ስንት አይነት ምክንያት ያለው የሚመጣ ሰው እኮ አለ። እንደው እግዚአብሔር እንዴት ቸር መሰላችሁ እኮ። ችግር ፈልጎ የሚመጣ ሰው እኮ ራሱ አለ። ታውቃላችሁ? ችግር ከሚሰማው ቃል እግዚአብሔር ድክመት ለማግኘት ብሎ ማለት ነው። እዚህ የተራራው ስብከት ላይ ቅዱስ ዮሐንስ አፈወርቅ ሲያስተምር ክርስቶስን ለመስማትና ለማዳመጥ ይመጡ የነበሩት ህዝብ
በተለያየ ነገር ምክንያት የሚመጡ ነበሩ አሉ። አንዳንዱ ውበቱን ብሎ የሚመጣ ነበር። አንዳንዱ የቃሉን ትምህርት ፈልጎ የሚመጣ ነበር። አንዳንዱ ተአምር ፈልጎ የሚመጣ ነበር። አንዳንዱ እርቦት የመጣ ነበር። ሌላው ለክፋት የመጣ ነበር። ደግሞ ከሚናገረው ከንግግሩ ድክመት ስተት ፈልጎ እንዲህ ብለህ እኮ ተናግረህ ነበረ ብሎ ለመውቀስ እንዲመቸው ማለት ነው። ለዛ ነው በነገራችን ላይ ክርስቶስ ተይዞ ይመረመርባት በነበረው በዛች ምሽት ላይ ስላስተማራቸው ትምህርት ሲጠየቅ ምን እንዳለ ታስታውሳላችሁ? በየምኩራቦቻችሁ እኮ ነው ያስተማርኩት፣ የተማሩትን ጠይቋል። የሚያስከስስ ነገር ተናግሬ ከሆነ እስኪ እነሱን ጠይቋቸዋል። ምንም ምክንያት ስላላገኙበት ተኝቶ ከስንት ዓመታት ስቃይ ከ38 ዘመን በኋላ ያስነሳው መጻጉዕ ግን እንዴት ለሊቀ ካህኑ እንዲህ ብለህ ትመልሳለህ ብሎ በጥፊ መታ። አሁን የመጻጉዕን ታሪክ ልተረክላችሁ አይደለም ይሄን ያነሳውላችሁ። ክርስቶስን ድምፁንና እርሱን ለማየት ብለው ይመጡ የነበሩት ሰዎች በተለያየ ምክንያት ነው የመጡት። ስሙ በደንብ ቃሉን ለመስማት ብለው የመጡ አሉ። ዛሬም ቤተ ክርስቲያን ለመማር ብሎ የመጣ ሰው አለ። ለእንጀራ ብሎ ክርስቶስን ይከተለው የነበረ ነበር። ተአምር ስለሚያደርግ ልብላ ልጠጣ ብሎ ማለት ነው። እንደዛ ብሎ የመጣውንም ሰው ክርስቶስ ተቀብሎት ነበር፣ ይጥገብ ብሎ ማለት ነው። ተአምር ለማየት የመጣ ሰው ነበረ፣ ይደረግልኛል ብሎ ተስፋ አድርጎ ማለት ነው። እነሱንም ተቀብሏል። ለክስ የመጡም ነበሩ፣ እነሱንም ተቀብሏል። አሁን የሚገርማችሁ እኛ ካልመጣንበት ምክንያት ካልሆነ በቀር በሌላ ምክንያት አትምጡ ማለት የጀመርነው እኛ መቼ ነው ታዲያ? በጣም እኮ ሊማር የመጣው ሰው ሊጽናና የመጣውን ሰው ለምን ትጽናናለህ ይለዋል። ሊፈወስ ጤናውን ለማግኘት በቃለ እግዚአብሔር በጣም እንደዚህ አይነት ችግር ስለነበረበት በኤርትራ ባህር እንዲያልፍና እግዚአብሔር ያረገላቸውን እንዲያስታውሱ መንገድ ፈለገላቸው። ምክንያቱም ብዙ አሳዝነውታል። በቀደሙት የመጽሐፍ ቅዱስ ክፍሎች ከኦሪት ዘኍልቍ ምዕራፍ 21 በፊት ያሉትን ብታነቡ በክህነት ላይ አመፅ አስነስተዋል። በሚቀርበው መስዋዕት ላይ ችግር ፈጥረዋል። ምን ያላደረጉት ነገር አለ? ሁሉንም ዝም አላቸው። ምናልባት የኤርትራን ባህር አይተው ወደ ልቡናቸው ይመለሳሉ ብሎ ትልቅ ነገር ነው እሱ። 400 በላይ ከ430 ዓመት በላይ አልቀሰውበታል እኮ የኤርትራን ባህር ተከፍሎ እንዲሻገሩ። የደከሙበትን የወጡበትን የወረዱበትን አጥተዋል። ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠዋል። ምን ያልደረሰባቸው ግፍ አለ? እግዚአብሔር በነገራችን ላይ አውጣኝ ብለህ የለመንከው እንደ ግብፅ ያስጨነቀህ ጊዜላ ህይወት ላይ የለመንከውን ልመና አንተ ታስታውሰዋለህ። ከወጣ በኋላ ግን ትረሳዋለህ። እግዚአብሔር ግን አይረሳውም። እንዴት አልቅሰህ እንደለመንከው፣ እንዴት አውጣኝ አስተካክለኝ ብለህ እንደተማጸንከው አይረሳውም እርሱ። ህዝቡ እንዲያስታውሱ በኤርትራ ባህር መራቸው። ሰውነታቸው እንዲደክም አደረገ። ሰውነታችን ግዴታ መድከም አለበት። በኃጢአት በነውር በክፋት የእግዚአብሔርን ቃል ባለመስማት ጥንካሬን ያገኘው ሰውነት በጾም በጸሎት በስግደት ቃለ እግዚአብሔርን በመስማት መድከም አለበት። በደንብ አድርጎ መዛል አለበት። ለኃጢአት ላለመታዘዝ ሰውነታችንን በቃለ እግዚአብሔር መግራት አለብን፣ ግድ ነው። እነሱ ሰውነታቸው ከደከመ በኋላ ግን እንዲህ አሉ። ህዝቡም በእግዚአብሔርና በሙሴ ላይ ተናገሩ አለ። እስኪ ህዝቡም በሉ እንጂ በእግዚአብሔርና በሙሴ ላይ ተናገረ። እንደው አያድርስ እኮ ነው። ከኑግ ጋር የተገኘ ሰሊጥ ምን አደረገ ይባል። ያወጣቸው እግዚአብሔር ነው። አብሮም እግዚአብሔር ምክንያት አድርጎ ተጠቅሞበት ያወጣቸው ሙሴ ነው እና እግዚአብሔር ላይ ብቻ አላጉረመረሙ። ሙሴንም አብረው ነው የጨፈለቁት። ከእግዚአብሔር ጋር ስትሆን ምርቃትህም አብሮ ነው የሚመጣልህ፣ ነቀፌታህም አብሮ ነው የሚመጣልህ። ሙሴን ለይተው አንተ እንኳን አብረህ ህዝባችን በፍጹም ብሎ ነገር የለም። አንተማ እንዲህ ውለታን አላሉ። ከእግዚአብሔር ጋር ነው የተጣበቀው። አንተ ነህ ለዚህ ሁሉ ችግር ምክንያት ልትሆን የምትችለው። ስለዚህ አብረህ ትወቀጣለህ። በእግዚአብሔርና በሙሴ ላይ እንዲህ ብለው ተናገሩ። ለምን ከግብፅ አወጣችሁን? እንድንሞት ነው አሉ። እግዚአብሔር ከግብፅ ያወጣቸው እስኪ እናንተ ልጠይቃችሁ፣ እንዲሞቱ ነው አይደለም፣ እንዲኖሩ ነበረ። ጸሎታቸውን ነበር መልሳቸውን የሰጣቸው። ግን በጣም ነው የሚገርመው። ሰው ማለት ይሄ ነው። በነገራችን ላይ ከግብፅ ለምን አወጣህን? ግብፅ ዓለም እኮ ናት።
አሁን እንዲህ ተመረቅን ከምንባለው ሰዎች እኮ መካከል እውነት አባቶቻችን ብንፈልግ አናጣም። ለምን እዚህ መተን ተማርን ብሎ የሚያመራ አይጠፋም። ለምን ከግብፅ አወጣህን? ለምን ከዓለም ለይተህ እዚህ ያስቀመጥከን? ምክንያቱም ወደ ኋላው ሲመለከት እሱ እዚህ ተቀምጦ በመማሩ ያመለጠው ብዙ ነገር አለ። ሰዎች ቀድመውት እንጀራ ሰፍቶላቸዋል። ሰዎች ቀድመውት በገንዘብ በሀብት በንብረት ምድራዊ በሆነው የስኬት መገለጫዎች በሙሉ ከፍ ያለ ደረጃ ደርሰዋል። እነሱን አይቶ እሱ የተቀመጠበት አንድ ነጠላ ወንበር ላይ መቅረቱን ሲያይ አምላኬ ለምን ከግብፅ አወጣኸኝ ይላል። ለምን ከዓለም አወጣኸኝ? ምን አለበት እዛው ሆኜ ቃልህን እየመገብከኝ እንዲሁ ዝም ብዬ ብቀጥል ኖሮ ሰው ከደረሰበት ሳልቀር አንተም ከምትፈልገኝ ሳልጓደል በተገኘው ኖሮ ብሎ የሚናገር አይጠፋም። በነገራችን ላይ ጥሩ ልመና ነው። አባ ጊዮርጊስ የአርጋኖን ጸሎቱ ላይ እመቤታችንን ይማጸናታል። እመቤቴ ሆይ ጻድቃን በሰማይ ከደረሱበት በምድር የሚኖሩትም ሰዎች ካሉበት አልጣ ይላል። ጥሩ ልመና ነው፣ ምንም ክፋት የለው። የኛ ግን እንደነ ጻድቃኑ እንዳና አባ ጊዮርጊስ አይነት ልመና አይደለም። ከግብፅ ለምን አወጣህን የሚል ምሬት ነው እኛ ጋር ያለው። ክርስቲያኖች ቃለ እግዚአብሔር ዋጋ ያስከፍላል። ሁሉም ክርስቶስን ቃሉን ለመስማት የመጡትና አብረውት እስከ መጨረሻው የጸኑት ጥለውት የመጡት ነገር ነበር። ትንሽም በሉት ትልቅም በሉት ጴጥሮስ ወንድሞቹ ጥለውት የመጡት መረብና ታንኳ ይሆናል። ለእኔና ለእናንተ ስናየው ይሄ እኮ ቀላል ነገር ነው። ግን ለእነሱ እንጀራቸውን ትተው ነው የተከተሉት። ቤተሰባቸውን ትተው ነው የተከተሉት። እድሜያቸውን ሰጥተውታል። ይሄ ገርመሃል እንዴ? ቁስ ነገር መጣል አንድ ነገር ነው። እድሜውን ሰጥተውታል። ክርስቶስን እድሜያቸውን መልሰው ሰጥተውታል። እነ ዮሐንስ ወንጌላዊ እኮ በወጣትነት እድሜያቸው ነው ከክርስቶስ ጋር የተጣበቁት። እስከ መጨረሻ ጊዜያቸው ግን አልተለያዩ። አንድም ቀን ግን ሲያማርር ሰምተነው አናውቅም። ይሄን ሁሉ ዘመን ቤተክርስቲያን ውስጥ ቆይቼ ምን አተረፉ? እንዲህ የሚልማ ጉረምራሚ ስላለን ቃለ እግዚአብሔር በመስማቱ አድምጦም ደግሞ በመመረቁም የማይደሰትም አለ። ምን አተረፍኩበት? ይኸው እንደናንተ አስኳላውን ብል ኖሮ የት በደረስኩኝ። ይሄን የመሰለ ጭንቅላት እዚህ ስር መጠመጥ። እንደው እግዚአብሔር ይቅር ይበለን፣ በእውነት በጣም ይቅር ይበለን። እንዲህ አልነበረም ነበረ ክብሩ። ግን እናማርረዋለን፣ ግን እናሳዝነዋለን። እንዲህም ብለው ደግሞ አላቆሙ። እንጀራ የለም አሉ። እንጀራ የለም በሉ አይዟችሁ። በቤታችሁ አላልኳችሁ እኮ እንጀራ የለም እስኪ በሉ። ውሃ የለም። ሰውነታችንም ይህንን ቀላል እንጀራ ተጸየፈ። እንጀራ የለም አሉ። ከሰማይ መና እየወረደላቸው እኮ ነው። ውሃ የለም አሉ። ከአለት ላይ ውሃ እየጠጡ እኮ ነው። እግዚአብሔር አይገርማችሁም? ከአፈር ላይ እኮ ውሃ መስጠት ይችላል፣ አይሳነው። የአፈር ውሃ ግን የደፈረሰና የቆሸሸ ስለሆነ እንዲህ አይነቱን ውሃ ሰጠን እኮ ብለው እንዳያሙት ክፉ እንዳይናገሩ በአምላካቸው ላይ ንጹህ ከአለት ላይ የፈለቀ ውሃን የሚሰጣቸው። እነሱ ግን ከግብፅ ለምን አወጣህን ብለው እንጀራ የለም ውሃ የለም አሉና ሰውነታችን ይህንን ቀላል እንጀራ ተጸየፋሉ። ለነገሩ እንዴት አይበሉ? አላበሰሉት፣ አልደከሙበት፣ አላቀጣጠሉ፣ ምን አላረጉ? ከየት እየወረደላቸው ነው የሚበሉት? ከሰማይ ቀላል እንጀራ። እውነት እንጀራ ቀላል ነው? እስኪ ሴቶች እናንተ ልጠይቃችሁ፣ እንጀራ ቀላል ነው ከባድ ነው? መጋገሩን ነው ያልኳችሁ፣ ማምጣቱን አይደለም። ቀላል ነው መጋገሩ ወይስ ከባድ ነው? ከባድ ነው። እናንተ ሙያ የላችሁም ማለት ነው። ብዙ ጊዜ ላይ የእንጀራን ቅለት ወንዶች ይናገራሉ። ምን ቀላል እኮ ነው፣ አንሰቶች ምን ማድረግ ነው? ክብ መስራት እኮ ነው። ግን ስትሰጠው ብጭርቅ የሚያደርገው ማን ነው? እሱ ራሱ ወንዱ። ሲታይ ቀላል ነው እንጀራ፣ ስትበላው በጣም ቀላል ነው። ካለመድከውና ስራውን ሙያው ኖሮ ግን የማታዘጋጀው ግን ከሆነ ለአንተን የቀለለው እንጂ ከባድ ነው። ለእስራኤላውያንም ተመሳሳይ ነው። ስላልደከሙበት እግዚአብሔር አስቦላቸው በሰንበት እንዳይዘላቸው እንዳይሽሩ ዓርብ ላይ ተጨማሪ መና እያደረገ እየሰጣቸው ስለበሉ ቀለለባቸው። ዛሬ እኮ ያልደከምክበት ቃለ እግዚአብሔር ለአንተ ቀላል እንጀራ ነው። አባቶቻችን ቃለ እግዚአብሔርን ሲማሩ ሰውነታቸው ላይ ያለውን ጠባሳ፣ ያረፈባቸውን ዱላ፣ የተሰደዱትን መንገድ፣ መምህራኖቻቸውን አጥተው ያለቀሱት እንባ ትዝ ስለሚላቸው የእግዚአብሔር እንጀራ ቃሉ ቀላል አይደለም ለነሱ። እኛማ ቀለለን። በማህበራዊ ሚዲያውም እንሰማዋለን፣ መንገድም ላይ ስንሄድ በስልካችን አለ። ብንፈልግ እንደ አማራጭ እንደተቀመጠ እህል መምህር አማርጠን የምንበላው እኮ እኛ። ስለዚህ ለእኛ ቀላል እንጀራ ሆነልን። ግን የእግዚአብሔር እንጀራ ቀላል አልነበርም።
ከዚህ ዋጋ በረከት እንድትሳተፉ ነው። በነገራችን ላይ እኛ ሁላችንም እንዲህ እንድንቀመጥ የሚያስፈልገው። አበው ተቀምጦ የተማሩበትን ድንጋይ ማን አደለን? ወንበር ተሰጠን። ወንበሩ ግን ሲቆረቁርህ ለአንተ ያስተማረ መምህር የተቀመጠበት ድንጋይ ትዝ እንዲልህ ነው። አንተ ቃለ እግዚአብሔርን ለመስማት በጨለማው ስትመጣ ባትሪ ይዘህ ነው። አበው ግን የሰማዩን ጨረቃ ተስፋ እያደረጉ እንዳይጠላቸውና እንዳይተናኮላቸው ዳዊታቸውን በቃላቸው እየደገሙን የመጡት። ጨለማውን ስታይ ያ ዋጋ ትዝ እንዲልህ ነበር። ቀላል እንጀራ ነው ብለው አማረሩ እግዚአብሔር ላይ። ታዲያ እግዚአብሔር ቀላል ነው እንጀራ የለም ውሃ የለም ሲሉ አሁን ዝም ሊላቸው አልፈለግም። እባብ ሰደደባቸው። በቃለ እግዚአብሔር በነገራችን ላይ የሚዘብት ሰው እግዚአብሔር የሚቀጣው በምን እንደሆነ ታውቃላችሁ? ቃሉን በመውሰድ። ጥጋብን የምታውቀው በረሃብ ከሆነ፣ እርካታን የምታውቀው በጥም ከሆነ የቃለ እግዚአብሔርን ጥቅም ተነጥቀ ትወሰደዋል። ለዛ እኮ ነው በነገራችን ላይ ቃለ እግዚአብሔርን የተጠማች ነፍስ ስታገኘው ያላት ደስታ የተለየ። ቃለ እግዚአብሔርን ተጠምታ ያገኘችው ነፍስ ስትማረው ያላት እርካታ የተለየ ነው። ስለዚህ እግዚአብሔር አምላክ ወሰደባቸው፣ መቅሰፍት ተሰደደባቸው። ስለበላ ስለጠጣ ስለጠገብክ ቃሌን ሊመግቡህ የሚችሉ ሊቃውንት ስላሉ ነው እንዲህ አልከው። ስለዚህ እባብ ይሰደድብሃል። እባብ ማለት ከሃዲያን ናቸው፣ መናፍቃን፣ ግራም ያጋባ። አሁን በዘመናችን ያሉ ስንት እባቦች አሉ፣ መርዛም የሆኑ ውስጣቸው ክፋትን የቋጠሩ ሲታዩ ግን ቆዳቸው የለሰለሱ። እባብ ሰደደባቸው። ሰኮናቸውን እየነደፈ እየሰማችሁ ነው፣ እየነደፈ በመርዝ ገደላቸው። መርዝ ክህደት ነው። አብዛኞቻችን ቆመን የተራመድን የምንመስል ሰዎች እኮ ቁጭ ብለን ባለመማራችን የተነሳ እውነት ሁላችንም ውስጣችን ይፈተሽ እኮ ከተባለ ቤተ ክርስቲያን የማትለውን ትላለች ያላለችውንም አለች የምንል ሰዎች ሆነናል። ከሩጭ ያለስ አንድ ሰው ነው ወጥቷል እንላለን። ውስጥ ሆነን እንዲህ ግራ መጋባት ውስጥ ያለን ሰዎች አለን። ሰውነታቸውን አለስልሰው ከሊቃውንት እግር ስር ቁጭ ብለው ሳይማሩ ያላገኙትን እንዲህ ነው ብለው የተናገሩ በጣም ከባድ የሆነ ጊዜ ላይ ያለን። በእባብ አስነደፋቸው። መርገፍ መሞት ሲጀምሩ ያኔ ደነገጡ። አሁን በዚህ ዘመን ላይ በነገራችን ላይ ሰው ለቃለ እግዚአብሔር ያለው መነቃቃት እግዚአብሔርን ከመፈለግ ብቻ የመነጨ አይደለም፣ ከፍርሃትም ጭምር። ሲያየው በየትም በኩል ማምለጫ የለው። በዚህም ቢል በዛም ቢል አጣብቂኝ ውስጥ ነው ያለው። ብቸኛ መንገዱ እግዚአብሔር እንደሆነ አወቀ። ይሄንንም እንድናስተውል ካረገን አምላካችን ስሙ የተመሰገነ ይሁን። ሌላም አማራጭ አለ ብሎ የሚውደለደልም ስለማይጠፋ እግዚአብሔርና ያሙት ሙሴ ተስፋቸው እንደሆነ ስላወቁ ሄደው ጸልይልን አሉት ለሙሴ። ያሙትን እኮ ነው። ዛሬስ አሁን የናቅናቸውን ሊቃውንት አይደለ እግራቸው ስር አክሙን የምንለው? መስቀሎቻቸውን ላለመሳለም መንገድ ስንሻገር የነበሩትን ካህናትን አይደለ ኑ ይፍቱኝ ባርኩኝ ነፍስ የተጨነቀች የምንለው? ተመሳሳይ ጸልይልን አሉ። ሙሴ ቂም አልያዘባቸው ስላልተማሩ። ምን አንዳንድ መምህራን አለን እኛም መገሰጥ ስላለብን ትላንትና ስትመከሩ ስላልሰማችሁ ዛሬማ ብለው የሚንቀባረርም አይጠፋም። ግን ሙሴ ምን አይነት የዋህ እንደሆነ ተመልከቱት። ጸቡ ከእግዚአብሔር ጋር እንደሆነ ስላወቀ እነሱን ማስታረቅ ትልቅ ተልእኮ ነው። ህዝቡ ከእግዚአብሔር ጋር ሲታረቅ የሙሴም ክብር እሱ ነው። ጸለየ፣ እግዚአብሔርም አዘዘው። የነሐሱን እባብ ሰርተ በዓላማ ላይ ስቀል፣ ህዝቡ ሲያዩት በህይወት ይኖራሉ አለ። የነሐስ እባብ ሰራ፣ ነድፎ ህይወታቸውን ባሳጣቸው አምሳል መርዝ የሌለውን እባብ ሰርቶ ሲያዩት ይድናሉ አለ። ያ መርዝ የሌለበት ተሰቅሎና ከፍ ብሎ አይተውት እስራኤላውያን የዳኑበት እባብ ጌታችን ኢየሱስ ክርስቶስ ነው። አሁን ያለንበት መስከረም 25 ለእመቤታችን ነገ ለስደቷ የፈቃድ ጾም ዋዜማ ብቻ አይደለም። ቅዱሳን ብርሃናት ዓለም ጴጥሮስ ጳውሎስም ይታሰቡበታል። አብሮ የክረምት ማብቃት የሚዘራበት የሚኮተኮትበት ፍሬ የምንጠብቅበት ጊዜ እንዳበቃ አሁን ያጨዳ ጊዜ ሊመጣ እንደሆነ እናከብርበታለን። ከምንም በላይ ነገረ መስቀሉንም እንዘክርበታለን። እስካሁን ስትማሩ የነበራችሁበት ጊዜ ማለት የክረምት ጊዜ ነው። ዛሬ እንዲያውም መመረቃችሁ ለምስጢር ራሱ ይስማማል። ምክንያቱም ክረምት ያበቃበት ጊዜ ማለት ገበሬ እርሻውን ፍሬ ለመፈለግ የሚመጣበት ነው። እስካሁን እግዚአብሔር ደከመበት ሰውነት ላይ የማይመች ልብ ቢኖርህም ደከመበት፣ በደንብ አድርጎ ደከመበት። ለማጥራት ለመኮትኮት ለማጽላት ደከመ። አሁን ፍሬውን ሊሰበስብ መጣ። የተቀመጣችሁት
አሁን ያላችሁበት ስፍራ በካህናት አባቶቻችሁ ፊት ብቻ ያላችሁበት ሳይሆን በካህናቶቹ አይን ውስጥ እግዚአብሔርም እንዲያያችሁ የደከመበትን እንዲሰበስብ ነው የጠራችሁ። ስለዚህ በዚህ ችለት ላይ የተሰበሰቡን ሰዎች ራሳችን እውነት መጠየቅ አለብን። እውነቴን እንደምላችሁ የሰማነው ቃል እግዚአብሔር ለእውቀት ብቻ አይደለም ለሕይወትም ጭምር ነው። ቤተ ክርስቲያን የሚማርላት ሰው እውነት ነው ብዙ አላገኘችም፣ ቃሏን ቁጭ ብሎ የሚሰማላት። በዛው ልክ ደግሞ የሰማውን የሚኖርም ሰው በጣም ታጥቶብናል። እንዳሻን እንደ ስሜታችን እንደ ፍላጎታችን የምንናገር የምናስብ የምናደርግ ሰዎች ስለሆነ በሕይወት መኖር የከበደን ለዛ ነው። በሕይወት መኖር ያቃተን ለዛ ነው። እውነቱን ልንገራችሁ ክርስቲያኖች፣ አብዛኞቻችን የከበደን ለዚሁ። የነሐሱን እባብ አይተን መዳን አለብን። የክርስቶስን መስቀል ተመልክተን መታረም አለብን። ቅዱስ ጳውሎስ ለዛ እኮ ነው ሕሊናው ላይ የክርስቶስ መስቀል እንደታተመበት ተደጋጋሚ በመልእክቱ የሚናገረው። ሕሊናውን ሊቀድስለት የሚችለው አጋንንትን አርቆ ቅድስናን ሊያላብሰው የሚችለው የክርስቶስ መስቀል ስለሆነ ነው። ዛሬ የክርስቶስ መስቀል ከአንገታችንና ከእጃችን ከማማተብ ባለፈ እውነት ሕሊናችን ውስጥ ይኖር ይሆን? እውነት ልባችን ውስጥ ታትሞበት ይሆን? ይሄን መጠየቅ አለብን። እውነቴን ነው የምላችሁ። የክርስቶስ መስቀል መድኃኒታችን ነው። እናምናለን። አምላክ የእኛን ሞት ተቀብሎ የእሱን ሕይወት የሰጠበት ነው። አዎ ለእኛ ሲል የክርስቶስ መስቀል እርቃኑን መሆን ያላፈረበት ነው። ክርስቶስ ለአንተ እርቃኑን መሆን ካላፈረ አንተ ለሱ ብለህ በጽድቅ መከደን እንዴት ይከብዳል? ክርስቶስ ለአንተ ብሎ ሰው ሁሉ እንዲመለከተው ከፍ ባለበት በቀራንዮ ጎልጎታ ላይ በመስቀል እንደ ብራና ተወጥሮ ከተሰቀለ እንዴት ለአምላክህ ብለህ ለሞተልህ ለሱ በሕይወት መኖር ይከብዳል? በጣም እኮ ነው የምንደንቀው በእውነት። እርሱ የሞተው ዋጋ የከፈለው አንተ እንድትኖር እኛ እንድንኖር እኮ ነው ሁላችንም። ግን ይሄንኑ እንድንኖርበት የተሰበከልን መሰበክና መስቀላችንን ግን አብዛኞቻችን እናማርራለን። ማን ያውቃል? ምናልባትም እኮ እዚህ ውስጥ ሆነን ተሸክመነው የምንኖረውን መስቀል የምናማርርም አንጠፋም። መክበዱን እየተናገርን ለእግዚአብሔር 30 ጊዜ የምናሳስበዋለን። አንድ ታሪክ ነበረ ይባላል። ልብ ብላችሁ ስሙ። ሰውየው በጣም የተሸከመው የሕይወቱ መስቀል ክርስቶስ እንደምታውቁት ሁላችንም እርሱን መስለን መኖር እንድንችል ምኑን ተሸክመን እንድንከተል ነው ያዘዘን? መስቀሉን። እና የአንዳንዶቻችን መስቀል ይከብዳል ወይስ ይቀላል? ይከብዳል። የአንዳንዶቻችን መስቀል ይከብዳል። በእርግጥ መስቀሉን የሚያከብደው በነገራችን ላይ የመስቀሉ ክብደት አይደለም። መስቀላችንን እንዲከብደን የሚያደርገው በነገራችን ላይ የራሳችንን ስላልካድን፣ አሁንም ጥቅመኞች ስለሆንን፣ አሁንም ከእግዚአብሔር በላይ ለራሳችን ስለምናደላል። አንዳንዶቻችን ደግሞ መስቀላችን የከበደን እኛ መሸማቀቃችንን መከበዳችንን መስቀሉን እያወቅን ሌላው እንዲከብደው ግን አስተዋጽኦ እናደርጋለን። ሌላው እየተሰቃየ አናዝንም እኮ እኛ ታውቃላችሁ። እውነት ብናዝን ኖሮ እኮ እንደው ስርዓታቸውና መንገዳቸው የተበላሸ ነው እንጂ እኮ ለነፍሳት ብናዝን ኖሮ ምርቃታችን እንዲህ እንደማይሆን ታውቃላችሁ። ወደፊት እንደው እግዚአብሔር ቢረዳ ምርቃቶቻችን ምን መሆን እንዳለባቸው ታውቃላችሁ። ማለዳ በቅዳሴው ሰዓት ተገኝተን ቅዱስ ቁርባን ተቀብለን እንዲሁ ነጭ እንደለበስን ተጠለቅልቀን መውጣት። ከዚህ በላይ ስብከት የለም። ምን ሆኖ ነው እንደሚንጋጉት ሲባል ዛሬ ምርቃታቸውን ቅዱስ ቁርባን ተቀብለው አክብረው ነው ስንባል ከዚህ በላይ የበለጠ ስብከት የለም። ለራሳችንም አላዘድም፣ ለሌላው ውጭ ላለውም አላሰብም። ብቻ ያ ሰውዬ መስቀሉ በጣም ከብዶት ያጉረመርም ነበረ። ውሰድልኝ ያለ እግዚአብሔርን ይማጸን ነበር። እና ከዕለታት አንድ ቀን መስቀል የሚያቀልና መስቀል ቀላል የሆነ የሚሸጥ ሱቅ አለ የሚባል ነገር ሰማ። እና ያንን ሱቅ እንደምንም ብሎ አፈላልጎ አገኘው። ገባ። ሲገባ ብዙ መስቀል ነው ያለው አዳራሽ ውስጥ። በወርቅ በሉት፣ በብር በሉት፣ በነሐስ በሉት፣ በምን ያልተሰራል። እያነሳ መሞከር ጀመረ፣ እየተሸከመ ማለት ነው። እና ቢያየው አንዳንዶቹ አልሆንልህ አሉት። የወርቅ መስቀል አነሳና ሲሸከመው እሱ ተመቸው። ስለቀለለ አይደለም የወርቅ መስቀል። የወርቁ መስቀል ግን የተሸከመው ወርቅ ያብረቀርቃል አይደል? እየሰማችሁኝ ነው? ወርቅ ያብረቀርቃል አይደል? ስለዚህ የወርቅ መስቀል ተሸክሞ ሲሄድ ትኩረት ይስባል እና ሰው ያየዋል። አንዳንዶቻችን የክርስቶስን መስቀል ስንሸከመውና አብረነው ስንሄድ የከበደን ለምን እንደሆነ ታውቃላችሁ? መሸከማችንን ሰው አይቶ አንተ እኮ ጎበዝ ነህ ስላላለን። እና አንዳንድ ልክ ወርቁን መስቀል እንደተሸከመ ሰው ለእግዚአብሔር የከፈለለትን ነገር የሚናገር ሰው አለ። አንተ እኔ እኮ እንዲሁ ቀላል ዝም ብዬ ተምሬ የተመረኩኝ እንዳይመስል የሚል ሰው ሰምታችሁ አታውቁ?
ስንት ዋጋ ከፍዬ እኮ ነው አንተ ስንቱን ንብረቴን ትቼ ሀብቴን ትቼ ስራዬን አቁሜ ይሄን እኮ ያረከው ወንድሜ እህቴ ለኛ አይደለም ለእግዚአብሔር ነው። ለእግዚአብሔር ይሄን አረኩለት ተብሎ አይነገርም ሲጀመር ራሱ። አንተ ለእግዚአብሔር ስራህን ሌላ ነገርህን ትተው ሊሆን ይችላል። እግዚአብሔር ለአንተ የተወልህ ምንድነው? ሰማያዊ ዙፋኑን እኮ ነው። አንተ ለእግዚአብሔር የተውክለት የተወሰኑ ሰዓታት ነው። እሱ እኮ እግዚአብሔር ለአንተ የተወልህ እኮ እርቃኑን ሆኖ መስቀል ላይ ሁሉም ምራቃቸውን እየተፉ እንኳን እስኪመለከቱት ድረስ ለረጅም ሰዓት እኮ ቆይቶልሃል መስቀል ላይ። እና ይሄ ሰውዬ ትንሽ ወርቁን መስቀል አየውና ሲያየው ትኩረት ይስባል፣ ያስመሰግነዋል። ግን ክብደቱ ደግሞ ተይዞ ለመሄድ ከባድ ነው። እና ዞር ዞር ሲል ግድግዳ ላይ የተሰቀለ መስቀል አየ። በጣም ነው የሚያምረው፣ በጣም ነው የተመሰጠበት። ይሄ መስቀል ይሁንልኛል። አልሞከረው፣ አልተሸከመው፣ ስላየው ብቻ ደስ አለው በጣም። እና የራሱን መስቀል ለሻጩ ሰጠውና ያንን መስቀል አውርድልኛል። እና ያ ሻጩ አውርድልኝ ያለውንም መስቀል ሰውየው የሰጠውንም መስቀል በግራና በቀኝ እጁ ይዞታል። ከዛ በኋላ አውርድልኝ ያለውን መስቀል ሰጠውና ይሄው ተሸከመዋል። እና ሲሸከመው ቀለለው በጣም ተመስገን። ድሮም ግልግል እኔ ነበርኩኝ ችግሩ ማለት ነው። መስቀል የማይሆን ነገር አሸክሞኝ እኮ ነው የተሰቃየሁት ማለት ጀመረ። እና ሻጩ በጣም ተገርሞ ያየዋል። የእውነትን ነው እንደዚህ የምትለው አሉ። አዎ በጣም እኮ የሚገርም ነገር ነው አሉ። ምኑን የሚገርም አሉ። እንዴ አሁን አንተ ተሸክሜው መጣው ከበደኝ ያልከውን መስቀል ካንተ ተቀብዬ የኔን መስቀል ደግሞ ስጠኝ ያልከውን አውርጄ በእጄ ላይ ሳመዛዝነው እኮ እኩል ነው አሉ። የተሸከምከው መስቀል ይዘኸው የመጣው መስቀል ነው፣ ሌላ ምንም አይደለም አለ። ጭብጡ ምን መሰላችሁ? ከበደኝ፣ ጨነቀኝ፣ መሸከም አልፈልግም ያልነው መስቀልና ውሰድልኝ ያልነውን ብትለውጠው ተመሳሳይ መስቀል ነው እግዚአብሔር የሚሰጥ፣ መሸከም የምትችለውን ስለሚያውቀው ማለት ነው። ከከበደ ከአቅምህ በላይ ግን ከሆነ በህይወት ለመኖር ግድ መስቀሉ ስለሚያስፈልግ መስቀሌን ውሰድልኝ አትበል። እየሰማችሁ ነው? ቅዱስ ኤፍሬም ሶርያዊ መስቀልህ ከከበደ እንዲህ ብለህ ጸልይ ይላል። አቤቱ በሉ አቤቱ ጌታ ሆይ እኔን ከነ መስቀሌ አብረ ተሸከመኝ። ለአንተ ነው መስቀሉ የከበደው እንጂ እግዚአብሔር አንተን ከነ መስቀሉ መሸከም ይከብደዋል? በህይወት ለመኖር አምላካችን ልዑል እግዚአብሔር መስቀሉን ተሸክመን ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡራን ሊቃውንተ ቤተ ክርስቲያን የሚታረም ይሁን።